የታባታ ሜዳ ዛሬ እማዬ ቆይ ምን ሆነሽ ነው ለሊቱ ሙሉ እንደዚህ የምትንጎራለች? ህሊናሽን እንቅልፍ ነሳሽ እንዴ? ነው ወይስ ስለዛች አዜብ እያሰብሽ ነው መተኛት ያልቻልሽው? ይኸውልሽ ለሊቱ ሙሉ እያንዳንዱ እንቅስቃሴሽን ስከታተለው ነበር። እኔ አልጋዬ ላይ መተኛ ስላልቻልኩ ነው። ጭንቀቱ በጣም እየጨነቀኝ ስለሆነ ነው። እኔ ደግሞ ለአዜብ አላዘንኩላትም። እሺ እኔ የማስበው ለገዛ ልጄ ካሌብ ነው። ካሌብን የት እንዳደረሳችሁት ስለማላቅ ለሱ ብቻ ነው የምጨነቀው። እሱ እኮ የማህፀኔ ፍሬ ነው፣ የኔ ልጅ ነው። አንቺ ግን እብድ አድርጎሻል። ልብሽ እንዲጨካኝ ይሆናል ብዬ ፈጽሞ ማሰቢው አላቅም ነበር። ልጅሽ እንደሆነ እኮ አውቃለሁ። እኔም የባሌ ነገር ያሳስበኛል። ግን እዚህ ቤት ውስጥ የአንቺ ስሜትና ጭንቀት ምንም ዋጋ የለውም። ዋናው ነገር እኔና አንቺ በአንድ መስመር ላይ መሆናችንን ማረጋገጥ ነው። አንቺም ካሌብ ይመለስልኝ ካልሽ የኔ መንገድ መከተል አለብሽ። ሌላ አማራጭ የለሽም። ካሌብ ወደዚህ ቤት የሚመለሰው እኔ ሲፈቅድለት ብቻ ነው። እሱን ተቃውመሽ እኔ ልታተርፊኝ አትችይም። ቤዛ ምን እያረግሽ ነው? ስልኬን መልሽልኝ እንጂ ለምን ስልኬን የምትወስጂው? እኔ እኮ እናትሽ ነኝ። እንዴት ነው እንደዚህ አይነት ነገር እኔ ላይ የምትፈጽሚው? ይሄ ስልክ እኮ ብቸኛ ከሰው ጋር የምገናኝበት ነገር ነው። ምን ልታረጊ ነው የምትወስጂብኝ? አልመልስልሽም። ከዚህ በኋላ ስልክ መያዝ የለብሽም። አዜብን እዚህ ቤት ውስጥ ከቆለፍሽባት በኋላ አንቺም ይሄን አሮጌ ህሊናሽን ይዘሽ ለዮናስ አሳልፈሽ እንደማሰጪኝ ምን ዋስትና አለኝ? እኔ አንቺን ማመን አልችልም። በዚህ ሰዓት እኔን አሳልፎ ሊሰጠኝ የሚችለውን ቀዳዳ በሙሉ ዘጋዋለሁ። ካሌብ ደህንነቱ ተጠብቆ ወደ እኔ ቅፍ ውስጥ እስኪገባ ድረስ እዚህ ቤት ውስጥ ማንም ሰው እንዲወጣም እንዲገባም አልፈቅድለትም። እንዴት ነው ማታምኚኝ? እኔ እኮ ልጄ ወደ አንቺ እንዲመጣ ብዬ ብዙ ነው የታገልኩት። ያለ እድሜ የማይሰራ ስራ ሰርቻለሁ። አሁንም ይሄ አልበቃ ብሎ የልብ ጓደኛ አዜብን የቁም እስረኛ አድርጊያታለሁ። አንቺ ደግሞ እኔን ልታስሪ ትሞክሪያለሽ። ምን አይነት ፍጡር ነሽ ቤዛ? ልብሽ ከምን አይነት ድንጋይ ነው የተሰራው ቤዛ? እኔ እኮ ላንቺ ብዙ ነገር አድርጌልሻለሁ። እኔ የፈለኩትን ፍጡር ልሆን እችላለሁ። አንቺ ግን ከዛሬ ጀምሮ ከኔ ትእዛዝ አትወጪ። ስልክ የሚባል ነገር የለም። ወደ ውጭም አትወጪ፣ ከአዜብ ጋር አትገናኝ። ልክ እንደሷ እዚህ ቤት ውስጥ እስረኛ ነሽ። እስክትረጋጊ ድረስ እዚህ ሳሎን ውስጥ ተቀመጪ። ይሄ ሁሉ እኔም ባለማመንሽ የመጣ ችግር ነው። እሱን አምነሽ ተቀበል። እስረኛ ነው ያልሽው? በገዛ ቤቴ በልጄ ቤት እኔን እስረኛ? አምላኬ ሆይ እንዴት አይነት እባብ ነው የጣልክብኝ! ካሌብ ይሄን ቢያውቅ ፈጽሞ አይለቅሽም ነበር። አንቺን የልጄ ሚስት ብሎ መጥራት ራሱ ከኃጢአትም በላይ ኃጢአት ነው። ህሊናሽን እንደዚህ ጥላቻ ቀን በቀን ይሞላዋል ብዬ አስቤ አላቅም ነበረ። ካሌብ አቅም እሱ ወደ እኔ ሲመለስ ሁሉም ነገር ይስተካከላል። እስከዛ አንቺ እዚሁ አርፈሽ ተቀመጭ። ካሁን በኋላ አንድ ድምፅ እንድታሰሚ አልፈልግም። ድምፅ የምታሰሚ ከሆነ ግን እማደርገውን አሳይሻለሁ። ውሻለች ከኔ ለመምለጥ ትሞክራለች። ከዚህ ከቤሳ ቦታ አሁን መያዝ አለብኝ። ማበሻ ታመጭኝ ደሊና ከኔ እጅ ልታመልጫች። ደሊና መለጠች። ደሊና መለጠች። ፈጣሪ ይመስገን ደሊና መለጠች። አምላኬ ሆይ እርዳት። ከዚህ አውሬ እንድታመልጥ እርዳት አምላኬ ሆይ። ደሊና መለጠች። አምላኬ ከዚህ ጉዳይ አውጣኝ። እዚህ ጨለማ እዚህ ቁጭ ብዬ መሞት የለብኝም። ደሊናን ማዳን አለብኝ። ጠንካሬ ተፈታ።
ተፈታ ማምለጥ አለብኝ። ብቻሽን አልተውሽም ደሊናዬ። እጣልሻለሁ ደሊናዬ። አንተ ጨካኝ! ቤዛ ናት አይደለ ብር ከፍላ እንደዚህ ያደረገች? ምን አይነት ክፉ! አንቺ ማንሽና ነው ስለኔ ህሊና ምታው አሁንም ደብድበሽን ለማውለጥ ትሞክሪያለሽ? ዛሬ እልሽን እዙ ነው ማስጨረስ። ካሁን በኋላ የምትተነፍሹ እንኳን በእኔ ፍቃድ። ከዚህ ቤት ማንም አያወጣሽ። ማንም አደረሽ ብትቀመጭ ይሻልሻል። አንተ አውሬ! ብታስረኝም ብደበድበኝም ያደረግከው ነገር መቼም አይጠፋም። እሺ፣ የንጹህ ሰው ደም ይፋረዳል። እሺ፣ አንተና የላከችው ሴትዮ የስራችሁን ታገኛላችሁ። እኔን ብትገሉኝ እንኳን ካሌብ ይበቀላችኋል። የሰው ደም? እኔ እዚህ ህንፃ ውስጥ ስንት ደም እንዳየሁ ታውቂያለሽ? የአንቺ ድምፅ ይህን ህንፃ አልፎ የትም አይሄድም። ዝም ብለሽ አትጩ። እኔ እዚህ የፈለግኩትን ከማድረግ ማንም አይከለክልኝም። ምንድን ነው የምታይኝ? አይንህን ከላይ ላይ አንሳው። አንተ አውሬ ባለጌ! አይኔ ይጥፋ። ቆይ ምን እያሰብክ ነው? ፈጣሪን እንኳን አፈራ። ዝም ብዬ ነው። አትጩ። ስትጮሂ ደግሞ በጣም ወጣ። ካሌብ ለካ አለዝና እንደዚህ ይሻፈደብሽ። እኔም ደግሞ ይህን የመሰለ ውበት የማድረግ መብት አለኝ አይደል? እንኳን ልትነካኝ በአይንህ ራሱ ልታይኝ አይገባም። ውሻ! ቤዛ ይሄንን ብታውቅ ምን እንደምታደርግ አስበሃል? እሷ እኮ ገንዘብ የከፈለች እንድታግተኝ እንጂ እንድደፍረኝ አይደለም። ቤዛ እዚህ የለችም። ቤዛ ከኔ ውጭ ምንም አገኘላት። ይኸውልሽ እኔ ባልኖር ኖሮ የዛሬ ሌሊት አታድርም ነበር። ስለዚህ እኔም ባትንቂኝ ጥሩ ነው። ይኸውልሽ እኔ ቆንጆ፣ እኔን ማስደሰት ይኖርብሻል። ህይወትሽን ማትረፍ ከፈለግሽ ማለት ነው። ብንቀስ አንተ እኮ ገንዘብ ተከፍሎ የሰው ልጅ የምታግት ምስኪን ነፍሰ ገዳይ ነህ። ከአንተ በላይ የሚናቅ ፍጡር የለም። አሁን ውጣልኝ። ፊትህን ማየት አስጠልቶኛል። ልክ ነሽ፣ ነፍሰ ገዳይ ነኝ። ዛሬ ግን ይሄ ነፍሰ ገዳይ ያንቺን ነፍስ በእጁ ይዟል። አንቺ ግን ትዕቢትሽ አሁንም አልቀነሰም። የካሌብ ፍቅር ነው እንደሚያደርግሽ። ምንም ሊያደርግልሽ አይችልም። እሱ ራሱ እስረኛ ነው። ስለዚህ አሁን እኔን ብትለማመኝ ይቀላል። ካሌብ በህይወት እስካለ ድረስ እኔ ብቻዬን አይደለሁም። እሱ ካንተ በላይ 1000 ጊዜ ወንድ ነው። አንተ ግን ሴት ላይ ጉልበትን የምታሳይ ጅላጅል ነህ። ጅል! ያም ሆኖ ግን ሰውነትሽ በጣም ያምራል። ነገር ግን የካሌብ ብቻ መሆኑ ያናድዳል። ደስ የሚለው ነገር ግን አሁን እጄ ውስጥ ነሽ። ሄሎ መቶ አለቃ፣ ያቺ ልጅ ልታመልጥ ነበር። ይኸውልህ እኔ ደርሼ ባልይዛት ኖሮ እህኔ ፖሊስ ጣቢያ ሆና እየተናዘዘች ነበር። እንዴት እንደዚህ ያለ ነገር ትሰራላችሁ? እኔ ብቻዬን እኮ ይሄን ነገር ማድረግ እችል ነበር። እኔ መጠበቅ እችል ነበር። አሁንማ መልሼ ጠፍሬ ያስራታለሁ። ምንም አባቷን አታመጣም።
ይኸውልህ ልጅቱ ግን በጣም አደገኛ ናት። አርፋ የምትቀመጥ አይደለች። በጣም እልከኛ ናት። እኔ ራሱ እኮ በእሷ ምክንያት ይኸው ፊቴ ሁሉ ተሞጫጭቷል። ምን አለች? ሌላ ምን ልታዝ ትችላለች? እንዴት አለቃ? እችን የመሰለች ቆንጅዬ ልጅ ምንም ሳልጠቀምባት ዝም ብዬ ልልቀቃት? እኔ ግን አላደርገው። እኔ ለራሴ ዋጋ ከፍላለሁ። ለዚች ልጅ የተለየ እቅድ አለኝ። ቤዛ የፈለገችውን ትእዛዝ ትስጥ። እኔ ግን ለገንዘብ ብዬ እችን ልጅ አሳልፌ አልሰጥም። ቅድም ስንታገል ከትከሻዋ ላይ ልብሷ ሲወልቅ አይቻለሁ። እውነቱን ልንገርህ በጣም ነው የምታምረው። ስለዚህ መጀመሪያ እኔ እጠቀምባታለሁ፣ ስሜቴን እወጣባታለሁ። ከዛ በኋላ መግደልም ካለብኝ እገላታለሁ፣ መጣልም ካለብኝ እጥላታለሁ። አለቃ አትጩሁብኝ። እዚህ ቦታ ላይ እኔ ብቻ ነኝ ያለሁት። ካሌብም የኔ እስረኛ ነው። ካሁን በኋላ ደሊና የኔ ብቻ ነች። ነገ ጧት ይዣት ትሰወራለሁ። ካሌብን ከፈለጋችሁ እንደፈለጋችሁ አድርጉት። አሁን ስልኩን ልዘጋው ነው። አንተ ጨካኝ እንዳልነካት እሺ? ክፈተው፣ ናፍታኝ፣ እገልሃለሁ። ጫፏን ንካትና እገልሃለሁ። እሺ? ደሊናን ጫፏን ንካትና እገልሃለሁ። ደሊና እየመጣሁልሽ። ደግሞ ምን ፈልገህ መጣ? እንዳትጠጋኝ፣ እንዳትጠጋኝ፣ እንዳትነካኝ። ለምን ትጮያለሽ ደሊና? ቅድም እኮ ነግሬሽ ነበር። በጣም ታምሪያለሽ። ካሌብ ምናምን የምትይው ደግሞ እዛ ታስሮ ሊሞት እየተፈራገጠ ነው። ስለዚህ እኔና አንቺ እዚህ ቆንጆ ጊዜ ብናሳልፍ ምን ይመስልሻል? እንዳትነካኝ፣ ነገርኩህ፣ እንዳትጠጋኝ። ፈጣሪን ፍራ። እንዴት እንደዚህ አይነት ነገር ታስባለህ? እኔ እኮ ምንም በደል አላደረስኩብህም። እንዴት እንደዚህ ትሆናለህ? የሰራው ሁሉ ነገ ለፖሊሶች ይጋለጣል። እውነት አንድ ቀን ትወጣለች። እሺ? ህይወት እንዲህ ናት። ደካሞችን ለጠንካሮች ትጥላለች። አንቺ ደግሞ ዛሬ የኔ ምርኮኛ ሆነሻል። ቤዛ ልገልሽ ትፈልጋለች። እኔ ግን ከአንቺ ጋር ትንሽ ጊዜ ማሳለፍ ፈልጋለሁ። የኔ ቆንጆ ለምን ትዕግስተኛ ትሆኛለሽ? እኔን ካስደሰትሽ ምናልባት ላተርፍሽ ይችላል። ካሌብ ይሰማሃል። እሱ እዚህ ሲደርስ ምን እንደሚያደርግ ታውቃለህ? ነፍስህን ነው የሚያጠፋው። እሱ እኔን ያተርፈኛል። ደሊና እየመጣሁልሽ። መጣሁልሽ። እሱ በሩን ሰብሮ እስኪመጣ ድረስ እኔና አንቺ እዚህ ብዙ ጣፋጭ ጊዜያቶችን እናሳልፋለን። የኔ ቆንጆ ሂድልኝ። ልትነካኝ ብትሞክር ማደርግህን ታያለህ።
እገልሻለሁ። እንዳትጠጋኝ እንዳትጠጋኝ ካሌብ። ደሊና የት ነሽ? መጥቼ ልሻለሁ አሁን። ቆይ ለምንድን ነው የምታለቅሽው እማዬ? እዚህ ቁጭ ብለሽ ማልቀስሽ ምን ይጠቅማል? እኔ እኮ ሁሉንም ነገር ማደርገው ላንቺም ጭምር ብዬ ነው። ካሌብን ከዛች ወራዳ ደሊና ለመንጠቅ የፈለግነው እኔ ብቻ ሳልሆን አንቺም ጭምር ነሽ። እኔ ለአንቺ ጥሩ ልጅ ለመሆን እየሞከርኩ ነው። አንቺ ግን የኔን መልካምነት እየተረዳሽ አይደለም። እንደዛ ባልሽ ፈጣሪ ፍሪ ልጄ ካሌብ ታስሮ እንዲቀር አልፈለኩም፣ ወደ ቤት እንዲመለስልኝ እንጂ። አንቺ ግን አብደሻል፣ ለይቶልሻል። የገዛ ጓደኛዬን እንኳን መኝታ ቤት ቆለፍሽባት አይደል አዜብን? ይኸው እኔንም ስልኬን ቀምተሽ እዚህ አስረሽኛል። ፍቅርሽ ይሄ ነው? ይሄ ነው ካሌብን የምታድኝበት መንገድ? እኔና ልጄን አጠፋሽን። ይሄ ነው መንገዴ። እኔ ካሌብን ለማግኘት የማላደርገው ነገር የለም። ያቺ ደሊና ሌሊቱ ሙሉ ከጠፋች ካሌብ ወደ እኔ መመለሱ ማይቀር ነገር ነው። እሱ የኔ ባል ነው፣ የኔ ብቻ። የትኛውም ሴት ከኔ እጅ ላይ መንጠቅ አትችልም። አንቺም ብትሆኚ ጣልቃ ለመግባት እንዳትሞክሪ። ስልክሽ እኔ ጋር ይቆያል። ካሌብ ይህን ግፍሽን ከሰማ ፈጽሞ ነው የማይምርሽ። እሱ እኮ ሰው እንጂ የቤት ዕቃ አይደለም በግድ የምትወጂው። እያደረግሽው ነገር ሁላ ነገ መጋለጡ አይቀርም። እሺ ፖሊሶቹ ሲመጡ ምን ልትሆኚ ነው? እንዴት ነው የምታመልጪው? የንጹህ ሰው ደም ይፈረድሻል። ቆይ ማን ይነግራቸዋል? አንቺ እንደሆነ ስልክ የለሽም። ወይዘሮ አዜብም እዛ ክፍል ውስጥ ተቆልፎባት ነው ያለችው። መርማሪውም ነገሮቹን እያስተካከለ ነው ያለው። ስለዚህ አርፈሽ ተቀመጭ። እኔ ጭንቅላቴን አታዞሩ። እሺ ቤዛ በሩን ክፈችው። አንቺ እብድ! አልማዝ ምን አባሽ እያደረሻት ነው ያለሽው? እኔ ልጅ ቆልፈሽ ምን አባሽ ትጠቀሚያለሽ? ክፈችልኝ ብዬሻለሁ ዛሬ። አፍሽን ዝጊ ወይዘሮ አዜብ። እዚህ ክፍል ውስጥ የተቆለፈብሽ በራስሽ ጥፋት ነው። እሺ ከዮናስ ጋር ሆናችሁ እኔን ለማጥፋት ስትሞክሩ ነበር አይደለ? ከዚህ በላይ የምትጮሂ ከሆነ ግን እዚህ ክፍል ውስጥ ነው የምደፋሽ። እሺ እኔ አልፈራሽም ቤዛ። የካሌብን ነፍስ እያሰቃይሽ ያለሽ ሰይጣን ነሽ። እኔ መቼም አልፈራሽም። አልማዝ እኮ የካሌብ እናት ናት። አንቺ እብድ! አልማዝ እኔን ካረዳችኝ ምንም ዋጋ የላትም። እሺ አሁን የምትጮሂ ከሆነ ገብቼ ግንባርሽን ነው የምበትንልሽ። ብርታቱን ስጠኝ። ጓደኛ አዜብን ማትረፍ አለብኝ። ይሄ ቁልፍ ካልተገኘ ሁሉም ነገር ነው የሚበላሸው። እህቴንና ቤተሰቤን ማትረፍ አለብኝ። ሄሎ አለቃ፣ ምን አዲስ ነገር አለ? ልጅቷን አስወገዳችኋት? ጊዜ ልንፍጠን።
ምን? ካሌብ አምልጧል? ደሊናስ? ቆይ እንዴት እንደዚህ አይነት ስራ ትሰራላችሁ? እኔ እኮ የከፈልኳችሁ እንደዚህ እንዳትዝረከረኩ ነበር። አሁኑኑ ደስታን ያዙት። አንቺ ከየት ያመጣሽ ይሄን ቁልፍ? ቆይ ከነሱ ጋር እየተባበርሽ ነው እንዳለሽ? ካሌብም የለም ደሊና ወስደዋለች። ዛሬ ሁላችሁንም ነው እሺ እዚህ መገላችሁ። አንድ ሰው እንዳይንቀሳቀስ፣ ማናችሁም አጠገቤ ጋር እንዳትደርሱ። አንድ ሰው እኔ ጋር ለመጠጋት የሚሞክር እዚህ ግንባራችሁን ደፍቼ ዱቄት ነው ማደርጋችሁ። ዝም በያለሽ እዚህ አንቺ አሮጊት። እዚህ ቤት ከገባሽ ሰዓት ጀምሮ እግሬን የተከታተሽ እኔ ከዚህ ቤት ለማባረር ስትሞክሪና ከትድሬ ልታፋች ስትሞክሪ ነበር። ዛሬ እዚህ ነው መደፋሽ አይደል? እኔና ካሌብን ለማለያየት ስትጥሪ ነበር። አሁን አርፈሽ ተቀመጪ። እባክሽ ቤዛ ልጄ፣ እባክሽን ስሞትልሽ፣ እባክሽ እሷን አትግዲያት። ጓደኛዬ ንጹህ ሰው ነች። እባክሽን እንዴት ነው ልጄ? እባክሽን እሷ የዋህ ናት፣ ምንም ነገር አታውቅም፣ ምስኪን ነች። አትግዲያት እባክሽን። አሁን ይህን በማድረግ ምን ትደሰቻለሽ? ካሌብ እኮ ይጠላሻል። ምን ሆነሽ ነው? ምንድን ነው የሚያደርግሽ? እንደዚህ አይነት ጸባይ ከየት ነው ያመጣሽው? ማንም ቢጠላኝ ግድ የለኝም። እሺ አንቺ አሮጊት፣ እዛ ልጅሽን ትዳር ከማዳን ይልቅ ለዚህ ተራ አሮጊት ብለሽ እኔ ትግድኛለሽ? እኔ ለአንቺ ብዬ ነበር ሁሉንም ነገር ያደረግኩት። አሁን ሁለታችሁንም እዚህ ጸጥ ነው ማደርጋችሁ። አዜብ ሽጉጡን አስተያት፣ እጇን ያዣት፣ ሽጉጡን አስተያት። ቤዛ ሽጉጡን ልቀቂ እባክሽ፣ እንዳትሳሳቺ። አለቀው። ሁለታችሁንም እዚሁ ገድዬ ጸጥ ማደርጋችሁ። የገዛትሽን ማስገያት ዝም ብዬ አላይሽም። አንበራሽን